ጨረቃዎች በፍቅር ስለመጡ እስኪ ደስ ያላቸው። እኔ በጣም ደስ ብሎኛል። እንኳን አደረሳችሁ ውድ ቤተሰቦች። እንግዲህ በዓል እየደረሰ ነው። ሀይሚና ብሩክም እንግዲህ በዓልን በፍቅር በሰላም እንደሚያሳልፉም እንግዲህ ከዛሬ ተረድተናል። ምክንያቱም ሀይሚዬ ዛሬ ልዩ ሰርፕራይዝ ሆናለች ማለት ነው። ግን ፈርታለች። ከስንት ጊዜ በኋላ እንግዲህ ሀይሚና ብሩክ ፏ ድምቅ ብለው ዛሬ በልዩ ቪዲዮ መጥተዋል ማለት ነው። ሀይሚ እንግዲህ እንደዚህ ምር ብሎባት ሁሌም እንዳማረች ነውና እንግዲህ በቡራ በምትወደው በምታፈቅረው የወደፊት ባሏ ያሁኑ ፍቅረኛዋ ልዩ ሰርፕራይዝ ሆናለች። የዛሬው ሰርፕራይዝ ደግሞ የሚያስደነግጥም ብቻ ብዙ ስሜትን የሚሰጥ ነውና ሀይሚ በቃ በጣም የፈራችበት የደነገጠችበት ስጦታ ነው ዛሬ የተሰጠችው። ብሩክ ደግሞ አልጠበቀም። በጣም ተወደዋለች ብሎ እንግዲህ አስቦ ነበር። ግን ሀይሚ የምትፈልገው ወይም የምትወደው ነገር አይደለም። ምክንያቱም ትፈራዋለችና በጣም እያስገረመኝ ነገር ቢኖር ደግሞ ላስወልድሽ ነው እያለ እየጎተተ እዟት ሲሄድ አንተ ምን ማለት ነው እያለች እሷም ነበርና። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን አደረሳችሁ። እንግዲህ በዓል እየደረሰ ነው። በጣም ደስ ይላል። ኢትዮጵያ ያላችሁም በሰፊው እንደምታከብሩት ድምቅ ብላችሁ ከቤተሰብ ጋር እንደምታከብሩ ተስፋ አደርጋለሁ። እንዲሁም ደግሞ በውጭ ዓለም የምትኖሩ ደግሞ ያው በመጠኑም ቢሆን እንደምናከብርና ፈጣሪ ደግሞ ለሀገራችን አብቅቶን በቅርቡ ከቤተሰብ ጋር እንድናከብር የሁላችንም እግዚአብሔር ይፍቀድልን። በስደት ዓለም ያላችሁ እህቶች ፈጣሪ ይጠብቃችሁ ሁላችሁንም ማለት ነውና ከምንሰማው ነገር ሁሉ እግዚአብሔር ይጠብቀን። በጣም ከባድ ነገር እየሰማን ነው ወደ ሳውዲ ማለት ነውና ራሳችሁን ጠብቁ። ኢትዮጵያን በኢትዮጵያ ላይ በዚህ ልክ መጨካከን በጣም ከባድ ነው። ቤተሰብ ሰሞኑን እየሆነ ያለውን እያያችሁ ነውና ብቻ እሱ ይጠብቀን ፈጣሪ ልቦና ይስጠን። ምን ይባላል። ሲቀጥል ደግሞ እውነት ለመናገር ሶሻል ሚዲያ ላይ ብዙ የለውም እና የሚፍታህ አባት ታሞም ይገርማል። ትናንት ነው መሰለት ቪዲዮ ተለቆ የሆነም ጽሁፍ ጽፎ አይቼ ነበረና ትናንት ቪዲዮ ተለቆ አይቻለሁ። ከባድ ነው ወንድሜ። ለአባትህ እግዚአብሔር ምሕረቱን ይላክለት ጨርሶ ይማርልህ። አይዞህ ሚፍታህ ወንድማችን። በጣም ነው ያሳዘነኝ። እግዚአብሔርን ያላሰበው ነገር ነው የገጠመው። ብቻ ግን ፈጣሪ አትንካ አይባልም። እንደው ምሕረቱን ያወርድለት። ሁላችሁም ጸሎት አድርጉለት በዱዓችሁም በቃ በየእምነታችሁ የምር እንደው ፈጣሪ ይማርለት። ሁኔታውን በሙሉ አስረድቷል ሰምቻለሁና ሲቀጥል ወደ ጨረቃዎች ስመለስ እንግዲህ ብሩክ ብዙ ነገር ብሏልና ከዚህ በኋላ ምንም ሀይሚን የሚያስከፋት ነገር አላደርግም ብሏል። በፍቅሬም አልቀልድም ብሏል። በእነሱ መሀልም ሶስተኛ ወገን እንደማያስገቡ ዛሬም ደግሞ ደጋግመው እየተናገሩ ነው። ፍፄም እንግዲህ ቪዲዮ ሰርቶ አይቼዋለሁ። ብቻ ግን ፍፄ ምንም ጥፋት አለበት ብዬ አላስብም። የሁለቱን አንድነት ነው የሚፈልግ እውነት ለመናገር እና ብቻ ቤተሰብ አሁን ላይ ሀይሚና ብሩክ ያሉበት ሁኔታ በጣም ደስ ይላል። እንደዚህ ዋ ድምቅ ብለው እየመጡ ራሳቸውን ዘና እያደረጉ አሪፍ ቪዲዮዎችን ቢሰሩልና አሪፍ ነው። እንግዲህ ሀይሚዬ ጉዞ ወደ 350,000 ቡራ ደግሞ ጉዞ ወደ 400,000። ዋው የምር እንደው ማን ቀድሞ እስኪገባ ይሆን ብሩክ ወይ ሀይሚ? ሁለታቸውንም እኩል እስኪያስገቧቸው የምሬን ማለት ነው። እኔ አሁን በቃ ቻናሌ በሚንቀሳቀስ ሰዓት ሼር ሳደርግላቸው ነበር በጣም የሁለታቸውንም ማለት ነው። እና በተለይ ሀይሚ መጀመሪያ እሷ ስንት ሺህ እስከምትገባ በጣም ነበር እኔ በቻልኩት ሼርም እያረኩ ምናምንና አሁን ደግሞ የኔ ቻናል በጣም እንደምታዩት ነውና በቃ ማለት ስለማያስችለኝ ብቻ ነው የምመጣው እንጂ እይታ ምንም ለመስራትም የሚገፋፋ ነገር አይደለም። ስለዚህ በቻላችሁት አቅም ብሩክን 400,000 አስገቡት፣ ሀይሚን ደግሞ 300,000 አስገቧቸው። ደስ ይበላቸው።
የምር ማለት ነው። በጣም በጣም ይሰራሉ ብዬ አስባለሁ። ከዚህም በኋላ እንግዲህ ብሩክ ያው ሀይሚን ለማስደሰት እንግዲህ እውነት ለመናገር አብረው መኖር ከጀመሩ ጀምሮ ሀይሚን ለማስደሰት ሀይሚን ሰርፕራይዝ ለማድረግ ብሩክ በጣም ይጥራል፣ በጣም ከሚባለው በላይ ማለት ነው። እና ስለዚህ እውነተኛ ፍቅርም ስላላቸው ሀይሚዬም ይገባታል። እውነተኛ ፍቅርም ስላላቸው የትኛውንም ችግር እያለፉ እዚህ ደርሰዋል። በተለይ አሁን ላይ ደግሞ የሆነ ችግር በሁለታቸው አለመግባባት እንኳን ሲፈጠር በውስጥ እንደሚፈቱትና በቃ ሌላም በጓደኞቻቸውም ምክንያት ሌላ ጭቅጭቅ መግባት እንደሌለባቸው ሁለታቸውም ውሳኔያቸውን እንግዲህ አክብረው ወስነዋል ማለት ነው። እና ይሄ በጣም ደስ ይላል። እንግዲህ የነ ፍፄ የነ ሀሰን ይፈታል። ይቅርታ ለድምጼ ይፈታል ብዬ አስባለሁ። ፍፄ ምንም አያደርግም። እውነት ምንም ጥፋት አለበት ብዬ አላስብም። ሰርፕራይዝ የሚያደርጋቸው የሁለታቸውን አንድነት የሀይሚ ምርጥ ወንድም የብሩክም ጓደኛው የምር ማለት ነው። እኔ ፍፄ ጥፋት አለበት ብዬ አላስብም። ሀሰንም እኮ ያው ንግግሩ ብቻ ነው ብሩክን እያስቀየመው የነበረው። የሀሰን ንግግር ሁለቱን ሊለያያቸው ደርሶ ነበር። እሱ ብቻ ነው እንጂ እሱም እንግዲህ አውቄ ነው ብሏል። ብቻ ግን ጨረቃዎች ትናንትም ላይ ነበሩ። አሪፍ ምሽት ነበራቸው። በጣም ደስ ይላል። እንግዲህ ሀይሚ ሰርፕራይዝ የተደረገችውን አይታችኋል። እውነት ለመናገር እኔ ራሱ ፈራለሁ ውሻ፣ የምሬን ማለት ነው። በጣም ነው የምፈራው። በጣም በቃ ሲጮህ ራሱ እኔ ሩጬ ካላመለጥኩ ሞድቁላ ነው የሚመስለኝ። እኔ ፈራለሁ። እና እንግዲህ ሀይሚ ደግሞ በቃ አልወድም እፈራለሁ ስትል ነበረ። እንደምትፈራ ነው የተናገረች። እንግዲህ ሰርፕራይዝ ያሰበችው ሌላ ነው። ብሩክ ደግሞ ሰርፕራይዝ ያደረጋት ይሄን ነው። ብቻ አላቅም የምር በሌላ ነገር ቢቀይርላት ግን አሪፍ ነው። ያኔ ማለት እሷ የምትፈራው ከሆነ ማለት ነው። እና ግን ቀስ ብዬ ለምዳለሁ ምናምን ስትል ነበረ። ብቻ ስለፈራችሁ ያን ያክል አይደለም። ብሩክም ትንሽ ተናደድኩ እያለ ነው። ለምን ስጦታውን አልተቀበለችውም? እና ማለት ያው ስለምትፈራ ይናከሳል እኮ እንዴ። አንዳንዴ እኮ ማለት እንስሳት እኮ አንዳንዴ ከባድ ናቸው ቤተሰብ። በእርግጥ ውሻ በጣም በቃ ጠባቂ ነው። ያኔ ለምሳሌ ሌባ ይከላከላል፣ ከብዙ ነገር ይጠብቃል። የምር ማለት ነው። አሁን በአገር ቤት ያኔ ከሰው በላይ በቃ ንብረትን የሚጠብቅ ውሻ ነው። የምር ማለት ነው። በቃ እሱ አንደኛ ነው። ያኔ ሌላ ሰው ሲመጣ ምናምን ነገር በግድሙም ወፍ ዝር አይልም። በቃ ሰው ራሱ በቃ ንብረቱን ውሻ ካለው በቃ ምንም ማንም ይነካብኛል ብሎ አያስብም። ሌባ ይጠብቅለታል። እና ይሄ በጣም አሪፍ ነው። እንግዲህ በዚህ ደረጃ ደግሞ ሀይሚ ለመቀበል በቃ ስለምትፈራ ከብዷታል። ብቻ እንግዲህ አላቅም፣ ወይም ሊቀይርላት ይችላል። ልመልስ ሲል ነበረ። ሌላም ስጦታም ቢያደርገውም ሀይሚ እንግዲህ ሀይሚ ምርጫ ነው። ብቻ በፍቅር ስለመጡ በጣም ደስ ብሎኛል የምር ማለት ነው።